ከጓደኝነት አልፎ የወንድምነት ጥግ የታየበት ሰርግ ይላል። ይህ ነው። ምን አለ ቢልልኝ ማግባት ሳልፈልግ ቀርቻ አይደለም የሚሉ አርቲስቶች በስተዋል። ማግባት አለመፈለግ አይደለም። ሰው ግን ማግባት ሳይፈልግ ቀርቶ ይመስላል። አይ የምሬን እኮ። ያገቡ ደግሞ ትዳርን እንደዚህ ይሉታል። እስር ቤት ወይ ትዳርን? አዎ። በትዳር ውስጥ ሰላምህን የምታረጋግጠው ይህ ሲሆን ብቻ ነው። ትዳር ውስጥ ሰላም ከፈለግ ይህንን ቪዲዮ የሰራው ልጅ ቪዲዮውን አውርደህ ይቅርታ ልትጠይቅ ይገባል። ከበሪ ለመልካም ቀን መደበቅ የምትፈልገውን ነገር መጽሐፍ ውስጥ አድርገው ማንም አያገኘውምና የሚባል ነገር አለ። ላይብረሪ መጽሐፉን እያራገፈ ሲሄድ አንዱ ዱብ አለ። መጽሐፉ የድሮ መጽሐፍ አንስቶ ሲያየው መቅደድ የጻፈችው ደብዳቤ ይዘው ምን ይለው ተስፍሽ እኔም ወዳለሁ። ዩቲናስ ቅሬታዋን አቅርባለች። አደማመራችሁ ልክ አይደለም። ባርኮትም ደስታውን ገልጿል። እግዚአብሔር የተመሰገነ ይሁን። እንግዲህ ውድድሩ ተጠናቋል። በሃይማኖት ስም የኤአይ ቪዲዮ እየሰራችሁ የምትለቁ ሰዎች ማንነታችሁ ከታወቀ ለህግ መቅረባችሁ አይቀርም። ነውር ነው በጣም። ለሚመለከተው አካል ሼር አድርግ፣ ፎሎ አድርግ፣ ላይክ አድርግ። ኦርቶዶክስ ስለሆንኩ ብቻ ሊያስሩኝ ነው። ኦርቶዶክስ ስለሆንኩ ብቻ ሊያስሩኝ ነው። አሁን ይሄ ቪዲዮ ማለት ነው ወደ 43000 ሰው ምናምን ላይክ አድርጉት። 1000 ሰው የሚሆን ኮሜንት አለውና ምንድነው የሚለው? ሰላም እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ከሰሞኑ ለምትሰጡኝ አስተያየት ከልብ ያመሰግናለሁ። ሰብሰብ አድርጌ በመጨረሻ ላይ የሁላችሁንም ለማቅረብ እሞክራለሁ። እጅግ በጣም ከልብ ያመሰግናችኋለሁ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። እስከ መጨረሻው ድረስ አብራችሁን ቆዩ። እንደ ሰው ቢልልኝ አይቢልልኝ ምን አለ ቢልልኝ አይቢልልኝ አይቢልልኝ አንቺን ቢልልኝ አይቢልልኝ ቢልልኝ እንደ ሰው ቢልልኝ አይቢልልኝ ምን አለ ቢልልኝ አይቢልልኝ አይቢልልኝ አንቺን ቢያራራልኝ ዶላር ነው። ደስ ይላል። እንግዲህ ሰርጉን የሚያደምቁለት ጓደኞቹ እንግዲህ የተለያየ ስጦታ ይዘውለት እየመጡ ነው። ለፊት እያስቀመጡ ነው ያሉት። የት ነው ብዬ ለማጣራት ሞክሬ ነበር። ስዊዘርላንድ ነው ይላል ያገኘሁት ቪዲዮ። ጓደኞቹ እየመጡ ልብስ ያለብሱታል፣ ገንዘብ ይሰጡታል። በተለያየ መንገድ ፍቅራቸውን እየገለጹለት ነው። ደስ ይላል በጣም። ለየት ያለ ስታይል ነው። እስካሁን በሰርግ ፕሮግራሞች ላይ ታይቶ የማያውቅ ነገር ነው። አይቻልም እንደዚህ አይነት ነገር ነው። ስቦ ማርኩኛል መናው አካልሽ እስኪ ዘኝልኝ አንጀትም ካለሽ ዛሬ በረታ አደግኝ በኔ ሐሳቤ ለብቆ ግጥሞቹ አቃል ለዚህ አይነት ሰርግ ትለብኝ ባቶኝ ሰከከኝ አዎ ደስ ይላል። የምር በጣም ደስ የሚል ቱስካን
ተቀየረለት። አሁን ደግሞ እንግዲህ ከዚህ ጋር በተያያዘ ያገኘሁት መረጃ ምንድነው የሚለው የሕክምና ባለሙያ ነው። ለዛ ነው ይሄንንም ነገር እያለበሱት ያሉት። አሁን ቀጥሎ እየለበሰ ያለው ልብስ እያለበሱት ያሉት ለዛ ነው የሚል አንድ መረጃ አግኝቻለሁ። ግን በጣም ደስ ይላል። የፕሮግራሙን ድባብ የቀየረ አይነት ስጦታና እንቅስቃሴ ነው። በተለይ እነሱ እየመጡ የሚሰጡት ስጦታ የሚያለብሱት ልብስ ምናምን በጣም ለየት ያለ ድባብ ፈጥሮለታል ፕሮግራሙ ማለት ነው። በጣም ደስ ይላል። እዚህ እንደዚህ አይነት ሰርግ ገጥሟችሁ ያውቃል? በጣም ደስ የሚል ድባቡ ያማረ ቆንጆ የሆነ ነገር የታየበት ፕሮግራም ነው። እንደዚህ አይነት ነገር ገጥሟችሁ ያውቃል? እስቲ ገጥሟችሁ የሚያውቅ ሰዎች ይህንንም ሰርግ የምታውቁት ከሆነ በኮሜንት ሴክሽን ሀሳባችሁን አካፍሉን። ከዚሁ ጋር በተያያዘ ግን እኛ ሀገር ላይ ማግባትን ሰው ሳይፈልግ ቀርቶ አይደለም ሳያገባ የሚቀረው የተለያዩ ነገሮች አሉ የሚሉ የምናውቃቸው አርቲስቶች፣ ትልልቅ ሰዎች አሉ። ምንድን ነው የሚናገሩት? ለምሳሌ ወንድሙ ጅራ ትናንትና በሰይፉ በኢቢኤስ ላይ የተናገረውን አንድ አጭር በጣም የተቆረጠች አጭር የቪዲዮ ይዤላችሁ መጥቻለሁ። እንስማ ውስጥ ምንድን ነው የሚለው? ማግባት አለመፈለግ አይደለም። ሌሎች እንደሚያስቡ ስመርጥ ምናምን ስጥል ሳነሳ ምናምን በሚልም አይደለም። ጠቀስ ላድርግልህ ካልክ ዴት አደርጋለሁ። ቤቴ ሲመጡ ግን አይነት ነገር ነው። አብሮ መኖር ላይ ችግር አለ ማለት ቤቴ ምናምን ሲያዩት ነው የምልህ። ወንድሙ ጅራን የሳሉበት መንገድና ቤቴ ምናምን ገብቶሃል የምልህ እውነታቸውን ነው። የሰው ሰው አምጥተህ እሷም የወንድሙ ጅራ ሚስት ልትባል ነው የሚጠበቅባት። ብዙ ነገር ሊሆን ነው። ፋይናንሻል ስቴት ታደርግ እንትንም ኃላፊነትን መውሰድም ነው። ዝም ብለህ እኔ እድገቴ በጣም በድህነት ነው ያደኩት። በጣም ነው የምልህ እና ጋብቻን ፋይናንሻሊ ሰፊሽንት ሳልሆን አላገባም ነው ያልኩት። ደግሞ ልክ ነኝ። በቃ እንደ ፕሪንሲፕል ይሄ ነው የኔ እንትን። ከድህነት ጋር በጣም ከፍተኛ ቂም ያለኝ ሰው ነኝ። ድህነቴን ሳላሸንፍ አላገባም ብዬ ነው ያሰብኩት። የምሬን ነው ማወራ። እሱም ቶሎ አልሸነፍ አለ፣ እድሜውም ሄደ። በጣም ይገርማል። የእድሜ መሄድ ለሴቶች ብቻ ሳይሆን በወንዶች ልጆች ላይም የሚያመጣውን ተጽዕኖ እንግዲህ እነሱ ከሚናገሩት ነገር መረዳት ይቻላል። በርካታ ሰዎች ፋይናንሻል ስቴቢሊቲን ሲጠብቁ ሳያገቡ ይቆያሉ። ከዛ በኋላ የሚፈጠነው ነገር ብዙዎችን ለከፋ ዲፕሬሽን ይዳርጋል ማለት ነው። ሌላም አንድ ቴዲ የሚባል የምታውቁት ልጅ ከዚሁ ጋር በተያያዘ ተጠይቆ የሰጠው መልስ በጣም የሚገርም ነው። እንስማውና እንመለስ። እሱ ነው ለምንድን ነው የማያገባው? ባይዛው ይሄ እኮ ሰው ግን ማግባት ሳይፈልግ ቀርቶ ይመስላል። አይ የምሬን እኮ እኔም ብዬ ነው ያው ምልህ ብዙ ነገር አለ። እኔው ስቴብል ያሉ ነገር ላይ የሆነ ነገር መፍጠር ነው ትንሽ ከብድ ይመስላል። ማግባት ልጅ አለው። ስለዚህ ነገሮችን ተንሳለው ስለዚህ ፍቅረኛ ብቻ ነው ያለክ? የለኝም ፍቅረኛ። የምሬን ነው ማለት እኔ ፍቅረኛም ኖሮኛ አይደለም እንደ ይገርማል። ምንድነው ሁሉንም እግዚአብሔር በጊዜው ይሰራል ብዬ ነው ማምነው። ግን የሰው ልጅ ለማግባት ሆነ መንፈሱ ፋይናንሻሊ እና ጥሩ መሆን አለበት ብዬ አስባለሁ። በእርግጥ ዋናው ፍቅር ነው። ግን ይሄ ዘመን ደግሞ ትንሽ የማይፈቅዱልን ነገሮች አሉ። የቤት ኪራይ 70,000 ብር 80,000 ብር ኮንዶሚኒየም እየተባለ ዋናው ፍቅር ነው ብለህ ገብተህ እንዴት ነው? እግዚአብሔር ነው የሚያኖረው። በእውነት ለመናገር ማንም በራሱ አቅም አልገረም። የሆነ ግን አንተ አሉት የሆነ ማስተካከል ያለብህ ነገር ነው። ኃላፊነት በርደን ነው የራስህ። ትዳር ከሆነ የራስህ ነው ኃላፊነት። ስለዚህ መጀመሪያ ራስህ እንትን አድርገህ አላል መጀመሪያ መደረግ ያለበት አለ ብዙ ሰዎች እንግዲህ በዚህ መልክ ኤክስፕሌን ያደርጋሉ። ትክክል ነው። ፋይናንሻል ስቴቢሊቲ ትክክል ነው። አብረን እናድጋለን፣ አብረን ሰርተን እንለወጣለን የሚለው የድሮ ብሂል ነው የሚሉ በርካታ ሰዎች አሉ። እናንተ ምን ትላላችሁ? ትዳር ውስጥ አብሮ ማደግ አይቻልም ወይ? ይዞ ነው ወይ መገባት ያለበት?
ብዙ ነገሮች አሉ በዚህ አቅጣጫ የሚነሱ አይ ነው። ግን እስቲ እናንተ የራሳችሁን ሐሳብ እዚህ ላይ አካፍሉ ነው። ያገቡ ሰዎች ደግሞ በተለያየ መልክ የሚናገሩት ነገር አለ። እንስማ እስቲ። አንተስ እንዴት አገኘኸው ግን? አሁን እስር ቤት። ውይ ትዳር? አዎ በገዝ ሞት። እውነትህን ነው? እውነቴን ነው። ላብራራው? ኧረ አብራራው። ገና ጉድ አለብኝ ብላ። እሺ ያው እንግዲህ አሁን ባለ ትዳር በሆነም በፊት ያው ላጤ ሆኜም ስለቆየው ከመጋባታችን በፊት ያን ጊዜ እንደፈለገ መጠጣት አለ፣ እንደፈለገ መስከር አለ። አሁን መስከር አይቻልም፣ ብዙ መጠጣት አይቻልም። እንደፈለገ መናገር አለ። አሁን ብዙ እንደፈለገ መናገር አይቻልም። ቁጥብ ያን ብዙ ስለጠጣ መታመም አለ። አሁን ስለማልጠጣ አልታመምም። ታዲያ እስር ቤት አይደለም እንደዛ እንደማለት እኮ ጤንነት የመሰለ ጸጋ ምን አለ እኮ እሱን እኮ ነው እንዴ። እና አሁን ያለሁበት በጣም ተመችቶኛል፣ ደስ ብሎኛል ማለት ነው። እንኳን ቀረ ያኛው አልክ? እንኳን ተመችቶኝ ሁላችሁም ይመቻል። የገለጸበት መንገድ ነው እንጂ ትክክል ያልሆነው ነገርየው ትክክል ነው። የታሰርኩት ለመልካም ነገር ነው፣ በመታሰሬ ደስተኛ ሆኛለሁ። ትዳር እስር ቤት ነው ብያልኩት በዚህ መልክ ነው ለማለት ፈልጎ ነው እሱ ማለት የገለጸበት የንግግሩ ሁኔታ እንጂ የገለጸበት መንገድ እንጂ ትዳር ማለት እስረኝነት ነው፣ ነፃነት የሌለው ህይወት ነው፣ በፍጹም የሚሆን አይደለም ለማለት ፈልጎ አይደለም። በዚህ መልክ ሊታረም የሚገባው ነገር ስለሆነ ማለት ነው። እንግዲህ ትዳርን በተመለከተ ሰዎች ሲያገቡ የራሳቸው የሆነ ላይፍ ስታይል ይኖራቸዋል። ድሮ የሚያካሂዱትን የህይወት ስርዓት ትዳር ከገቡበት በኋላ እንደዛ ማድረግ አይቻልም። ሊሚቴሽን ይኖረዋል። ብዙ ነገሮች እንግዲህ ኃላፊነት በተሞላው መንገድ መንቀሳቀስ የሚጀምሩበት ስለሆነ ኮምፎርታብል አይደለም ብለው ሊሉ ይችላሉ። ነገር ግን ነፃነቱ፣ ሰላሙ ያለው ነገር ተጠብቆ ትዳር ሰላማዊ ነገር እንደሆነ በብዙ ሰዎች መመልከት ይቻላል ማለት ነው። ቀጥል እስቲ። አንዳንድ ሰዎች በዚህ አቅጣጫ ላይ እንግዲህ የሚናገሩት የራሳቸው ነገር ቢኖርም ለፕሮፌሽናሎቹ ትተናል። ቴዲ እንግዲህ የሆነ ተከናወነ የሚለውን የሰራበትን ቪዲዮ እንዲሁ ስለ ትዳር ካወራው ነገር ጋር ባይገናኝም ላሳያችሁ። ምንድነው እንዴ? አትምታኝ። ተው እንጂ እንዴ! ምን ሆነ ነው? ሴት ልጅ እኮ አትመታም። አንተ ምን አገባ? ለምን አያገባኝ? በንግግር መፍታት እየቻልክ ጸብን ምን አመጣው? አያገባም። ዞር በል አልኩህ። አንቺ እሱ ያዋጣሻል? አዎ ያዋጣኛል። አዎ አዋጣታለሁ። አዋጣት። አንቺ ደግሞ እንገናኛለን። እሺ ነውር አይደል እንዴ? በጣም ነው እሺ የማመሰግነው። በነፍሴ ነው የደረስክልኝ። ምንም ችግር የለም። ባስፈለኩሽ ሰዓት አለሁ። በጣም አመሰግናለሁ። በቃ አሁን ልሂድ። እሺ አትጥፊ ደግሞ። በቃ ልሂድ። ስማ እቺን የመሰለች ሽንኩርት የሆነች ልጅ እንደው ትሳባለች እንጂ እንደው ይመታል። ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት አታረገው ሆነ ተከናወነ ሆነ። አይ የለችም ወስዳዋለች። ሆነ ተከናወነ። እኔም ብሎ ጠበቃ መጀመሪያ ራሴን በጠበቅኩ፣ ደግሞ እኔም ብሎ ተሳሚ ውሻ ይሳመኝ። አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ። ሆነ ተከናወነ። እሰይ ለኢትዮጵያ ሕዝብ ተከናውኗል። እወቁ። ወዴት ነበር የሚሄደው? በዚህ ላይ በዚህ ኮምፓሴን አጠፋችሁ። ኮምፓስሽ ይጥፋ። ምን ሆነ ነው? ዝም በይ። እኔ ፈልጌ ነው እንደደረኩት። ጭራሽ ለገልጭ አንተ እንኩ ተፈነካከቱ። ሊበላ ልምድ አገኘ ማለት ነው። ብዙ ጊዜ በዚህ መልክ የሚሰረቁ ሰዎች እንዳሉ ይነገራል። ያው በሰርግ ጉዳይ ላይ የተያያዙ ነገሮች ቪዲዮዎች ይዤላችኋለሁ፣ ግን እንዳይሰለቻችሁ የሆነ በመሃል ጣልቃ መግባት ስላለበት ነው። እንዲሁ ከሰርግ ጋር በተያያዘ ወንድ ልጅ ከተለያየ በኋላ ወይም ከተፋታ በኋላ ለማግባት ያለውን ፍጥነት ለመግለጽ
የተጠቀሙት ቪዲዮ አሜዚንግ ነው። እንመልከተው። እሺ አንድ ድል ስጭኝ። እሺ ምንም እድል የምሰጥህ ነገር የለም። ስማኝ፣ እሺ አንተን ማንም ሰው የሚፈልግህ የለም። የዚህን ያህል ነው ፍጥነቱ ለማለት ነው። እኔ አንድ ማቀው ሰው አለ በጣም በሐዘን የተጎዳ ሚስቱን ባለቤቱን በሐዘን በማጣቱ እጅግ አዝናለሁ። ግን በፍጹም የሚያገባ አይመስልም ነበር። በፍጹም እንደውም ሳያገባ የሚኖር ነበር የሚመስለው። 4 ወር መቆየት አልቻለም ፈጥኖ ሲያገባ ማለት ነው። እንዲሁ ደግሞ እንደዚሁ የባለቤቷን በሞት ያጣች አንዲት እናት 4 ልጆቿን ይዛ ሳታገባ የኖረች ማቃታለች። እንደ ሰዎች በወንዶች ይህ ነገር በጣም የከፋ ነው ብለው ይናገራሉ። ምን ትላላችሁ እናንተ? እንቀጥል እስቲ። እንደዚህ አይነት ከቺቲንግ ሃዝባንድ ጋር ወይም ደግሞ የማይታመን ባል ጋር ተያይዞ የሚሰሩ ቪዲዮዎች በጣም የሚገርሙ ናቸው። እስቲ ይሄንን እንየው። በፍጹም ስልኩን አምኖ አያስቀምጥም። ለምን ያስቀምጣል? ብዙ የሚታይበት ብዙ የሚገለጥበት መረጃ ስለሚኖር ቺቲንግ ሃዝባንድ ሁሉ ጊዜ ስልኩን በዚህ መልክ ነው። ሻወር ሲወስድ እንኳን በፍጹም ከሱ እንዲርቅ አይፈልግም ይባላል። እውነት ነው። እንዴት ታዩታላችሁ? በዚሁ አቅጣጫ ደግሞ ወንዶችን በተመለከተ የወንዶች ጠበቃ የሚመስሉ ሴቶች አሉ። በጣም በርካታ ሴቶች የሚናገሩ። እስቲ እንስማ። ወንድ ልጅ ለምንድን ነው የማያገባው? ቶሎ እንስማ እስቲ። ወንድ ልጅ ሳያገባ የሚቆይበት 2 ነገር ልንገራችሁ። አንደኛ ማኒ ኢዝ ፓወር፣ ለትዳር የሚሆነው ነገር ለወደፊት ህይወቱ የተሻለ ህይወት ለመኖር እየሰራ ሳያገባ ይቆያል ማለት ነው። ሁለተኛ ትክክለኛ ለትዳር የምትሆን ሴት እስከሚያገኝ ድረስ ልቡን የምታሸንፈው ሴት፣ በቃ የልጆቹ እናት የምትሆን በስነ ስርዓት ሴት የሆነች ሴት እስከሚያገኝ ድረስ ሳያገባ ይቆያል ማለት ነው። ወንዶች ትክክል ነኝ ወይስ ትክክል አይደለም? ኮሜንታችሁን እጠብቃለሁ። ወዳችኋለሁ። በጣም 100% ትክክል ነሽ። እንደውም ከዚህ ቀን ጀምሮ የወንዶች ጉዳይ አባል ሆነሽ ተመዝግበሻል ብለዋታል። ጎማቾች ናቸው ያሉት እና ያደለውኝም። ግን ምንድነው ወንዶች ብዙ ጊዜ ፋይናንሻል ስቴቢሊቲን ወይም ደግሞ ገንዘብ መያዝን ለትዳር አንደኛው መስፈርት አድርገው ያስባሉ። ትክክልም ናቸው። ግን ደግሞ ግዴታ ገንዘቡ ካልመጣ አላገባም የሚለው ነገር ብዙ ጊዜ ወንዶች እድሜያቸው እንዲገፋ ያደርገዋል። በወጣትነታቸው በጊዜያቸው ያንን ነገር ማድረግ በሚጠበቅባቸው እድሜ አለማድረጋቸው ብዙ ጉዳት ይፈጥርባቸዋል። ሳይኮሎጂካሊ ይባላል። ምን ትላላችሁ እናንተ? አብሮ ማደግ ይቻላል ወይስ ገንዘብ ይዞ መግባት? እንቀጥል እስቲ። ትዳር ውስጥ ሰላም ከፈለግ እሱ አፏ ላይ ነው፣ እሱ ጆሮው ላይ ነው። ቤቱ ሰላም ነው ማለት ነው። በነገራችሁ ላይ ምሳሌ ሆነ እንጂ ቤቱን ሰላም የሚያደርገው በፍጹም እሷ በምትናገርበት ጊዜ መልስ አንተ ሰምተህ ማተተረጉመው ከሆነ እሷ ደግሞ ሰላምን ለመጠበቅ የማትናገር ከሆነ ቤቱን ሰላም ማድረጊያው አንደኛው መንገድ እሱ ነው ይባላል። ሴቷ ብዙ መናገር የለባትም፣ ወንዱ ደግሞ መስማት የለበትም ነው የሚባለው ሰላም ለመሆን። እንግዲህ አስፈላጊ ነገሮችን ብቻ እየሰማችሁ የቤታችሁን ሰላም መጠበቅ አለባችሁ ማለት ነው። እንቀጥል እስቲ ቪዲዮአችን። ቪዲዮ ተመልከቱት እስቲ። ልጅነታቸውን ያስታውሳቸዋል። በጣም ብዙ ነገር ነው ቪዲዮ። ለምንድን ነው የማይጠለሉት? ለምንድን ነው ቆመው ያሳለፉት? ብዙ ሰው ነው የሚያቀርበው። ተማሪዎች ናቸው፣ ዩኒፎርም ለብሰዋል፣ ወንድና ሴት ናቸው። ምናልባት ከሀገራችሁ የራቃችሁም ካላችሁ ይህንን ቪዲዮ ተመልከቱ። ዝናብ የሌለበት ሀገር የምትኖሩ ሰዎች በዚህ በዝናብ መጓዝ ማለት ሀገራችሁ የምታውቁት ስሜት ውስጣችሁ ይፈጥራል። ተመልከቱ። በጣም ደስ የሚል ነው። በዝናብ መጓዝን የመሰለ የሚያምር ነገር የለም። ብዙ ሰዎች ምን ይላሉ? ቤት ሲገቡ ያለውን እንክብካቤ ስለሚፈልጉ ነው ቤት ውጭ በስብሰው የሚመጡት ይላሉ። ሌሎቹ ደግሞ በዝናብ መሄድ በራሱ የሚሰጠው ደስታና ስሜት አለ እማይተካ ነው ይላሉ። በዝናብ ስትሄዳችሁ ኤክስፒሪየንስ አድርጋችሁ የምታውቁ ሰዎች አላችሁ? እኔ ደስ ይለኛል በዝናብ በተለይ ካልበዛ ዝናቡ ወክ ማድረግ እጅግ በጣም ከሚያስደስቱ ነገሮች አንዱ ነው።
እንቀጥል። ብራዘር ዲምሽ ምን ያረክሽ? እንትን ቁልፍ ውስጥ ረስቼ ለመክፈት እየታገልኩ። ታዲያ እኔ ደግሞ ከፍተሽ ትችያለሽ? አዎ ሁለት ኮዴክስ ይለኛል። ደስ ይለኛል። አንተ ደግናሽ ስንት ትቀጫለሽ? ኧረ አባቴ እሺ 2000 3 አድርገን 4000 ነው ባይ 3 አድርገን እባክህ ነው አይደለም 3 አድርገን እሺ ገብቷል። ለምን ትጣላለህ? እንደዚህ በሲስተም ገንዘቡንም ተቀበለ ሲሰርቀ ተይዞ ነው ምን ማድረግ ይችላል? ገንዘቡንም ተቀበለ በግል ቁልፍህ ከፍተህ መኪናህን አስነስተህ በሰላም መሄድ ትችላለህ። ደስ የሚል ነው። God have mercy upon us. አረ ግደለው እንጂ እያለ ነው በልቡ እየጠበቀ ነው በጉጉት። በፍጹም ሊደባደቡ አልቻሉም። እያጓጉት ነው። አንድ ሰው መቃብር ቆፋሪ ነው ሲጠየቅ ከተማ ውስጥ ሰዎች ያልሞቱ ጊዜ ጸጥ ሲል ቅር ይለናል ብሎ አንድ ጊዜ ሚዲያ ላይ ሲናገር ሰሙት። ምክንያቱም የኛ ስራ ያለው ሰዎች ሲሞቱ ነው እና ሰሞኑን ስራ ጠፍቷል የምንለው ሰዎች ካልሞቱ ነው ብሎ ሲናገር ሰማሁትና ብዙ ሰዎች ኮሜንት ሴክሽን ላይ ገብተው ቅጥቅጥ አደረጉት። ያው ሰዎች ይሞቱ ተብሎ ባይጸለይም ግን ደግሞ የሰዎችን ሞት በመናፈቅ የሚሰራ ስራ ራሱን የቻለ በጣም ከባድ ነገር ነው ማለት ነው። አስቸጋሪ ነው። የማዳም ሰራተኛ ቲክቶክ ልትሰራ አውልቃ ልክ መቅረጽ ትጀምራለች ማለት ነው። ተመልከቱ። ማዳም መጣች። እንደዚህ ገጥሟችሁን ታውቃላችሁ? ትክክለኛ የኔን ህይወት ነው የገለጽሽው። አቦ በጣም ነው ያሳቅሽው። ቀኔን አሳምረሽልኛል ያሏት በጣም ብዙ ሰዎች አሉ። እንደዚህ የምታደርጉ ሰዎች አላችሁ በብዛት ማለት ነው። ተመልክቻለሁ። ከሷ ኮሜንት በጣም ብዙ ሰዎች እንደዚህ እንደምታደርጉ ለመረዳት ችያለሁ። እንቀጥል እስቲ። በሰሞኑን የአንድ ቪዲዮ በጣም ብዙ ሰዎችን እያነጋገረ ነው። ለደንቦች አበባ ለሴቷ ሲሰጣት አበባውን አልቀበልም ትለዋለች። ከሱ ጋር በተያያዘ በጣም በርካታ ሰዎች ቪዲዮውን እየተቀባበሉት ይገኛሉ። እንመልከተው። ቀበሪ ለመልካም ቀን እንግዲህ ይህንን ቪዲዮ በተመለከተ በጣም በርካታ ሰዎች ብዙ ነገር እየተናገሩ ነው ያሉት። ልጁ ምን አጠፋ? መልካም ነገር ነው ያደረገው። አበባውን አለመቀበል ትችላለች፣ ግን በዚህ መልክ ዲስክሬስ ማድረግ የለባትም ይላሉ። አንዳንድ ሰዎች ደግሞ በፍጹም እንደዚህ አይነት ሰዎችን ጨካኝና መጥፎ ናቸው ለማስባል የተሰራ ቪዲዮ ስለሆነ ትክክል አይደለም ይላሉ። እስቲ ኤፍሬሙ የሚናገረው ነገር ሰምተነው እንመለስ። ይህንን ቪዲዮ ልክ ሳየው በጣም የደነገጥኩት፣ በአንድ በኩል ትንሽ የሆነ ፈገግ ልል ሞከርኩኝ፣ ግን መለስ ብዬ እንደ መልእክት አስተላለፈ ብዬ ያሰብኩትን ነገር የተሰማኝን ነገር ነው እዚህ ጋር ሪያክት ማድረገው። በነገራችን ላይ እዛ ቦታ ላይ ቪዲዮ ሪከርድ መደረጉ ምንም ማለት አይደለም፣ እነኚህ ሰዎች መሆናቸው ምንም ማለት አይደለም። ግን ውጤቱ ከታየ በኋላ ምን አይነት መልእክት ሊያስተላልፍ ይችላል ተብሎ የሆነ ነገር ይታይና ይሄ ጥሩ አይደለም ተብሎ ድሮፕ ይደረጋል። ሰው ኢንጌጅመንት እንዲኖረው ብቻ መጥፎ ነገር እያመጣ ዳምፕ ማድረግ የለበት። ለምሳሌ እግረኛው ሚዲያ ከስንት ቀን በፊት የሆነ ቪዲዮ የሆነ አበባው ነው ምናምን የሚባል ሰውዬ ታስሯል። በነገራችን ላይ ሰውዬ ሲበላቀጥ አቅርቦብን ነበር እና በጣም ማህበረሰቡን አስቀይሙ ነበር። ያንን ቪዲዮ እንግዲህ ኢዲት አድርገው ነው ፖስት ያደረጉት፣ ሆም ብሎ ማለት ነው። ኢንጌጅመንት ይኖረዋል ብለው ማለት ነው። ኃላፊነት ግን አልወሰዱም። ዛሬ እርግጠኛ ነው በሱ ጉዳይ እንደታሰረ አውቃለሁ። እንዲህ ያለ ቪዲዮ ሪካርድ አድርገ አስተማሪ ያልሆነ፣ በነገራችን ላይ ይህንን ታምረኛ የሆነ አዲስ አበባን ቀጥ አድርጎ የያዘውን እንግዲህ የደንብ ጽሕፈት ቤትን ነው ስሙ እንዲጠፋ እያደረክ እንደ አውሬ እንዲታዩ እያደረክ ያለው እና እኔ ሳየው አልወደድኩትም። ይሄንን ቪዲዮ ቶሎ ማጥፋት መቻል አለብን። ይቅርታ መጠየቅ አለብን። እነኚህ ሰዎች አይደሉም እንዴ? ማንኛውም ሴት በነገራችን ላይ ማለት ነው በእነሱ ሲሆን ይብሳል። ማንኛውም ሴት ድንገት ኢትዮጵያ ውስጥ ባለትዳር ምናምን የልጆች እናት ከሆነ ወስዳ አበባ ሰዛ ፖዚቲቭሊ አትቀበልም። ግን ምንድነው ኃላፊነት ላይ ልብስ ለብሳ ስራ ላይ ያለችን ሴት ሄደህ ስታናገር እሷን ብቻ አይደለም የምታናገረው ድርጅቱንም ነው። እዛ ጋር በተፈጠረው ነገር የሚወቀሰው ዘሆል ነው። ስለዚህ ፕሊስ ኃላፊነት መውሰድ አለብህ። ይቅርታ መጠየቅ አለብህ። ከእንግዲህ በኋላ ቪዲዮ የምትሰሩ ሰዎች እንዲህ ያለ ኃላፊነት ላይ ያሉ ሰዎችን
አምጥታችሁ ፖስት ከማድረጋችሁ በፊት ምን ማድረግ መቻል አለባችሁ? ከኋላችሁ የተሰለፈውን አስተሳሰብና አርሚ መመልከት መቻል አለባችሁ። ኃላፊነት መውሰድ አለባችሁ። ዝም ተብሎ እየመጣ ዳምፕ መደረግ የለበትም ለማለት ነው። ካጠፋው ይቅርታ። እኔ ግን ከሱ ትንሽ ለየት ያለ አመለካከት አለኝ። ለምንድን ነው በዚህ ደረጃ የዚህ ልጅ ላይ ፎከስ የተደረገው? የልጅ አበባ ነው አምጥቶ የሰጠው። አለመቀበል መብታቸው ነው። እዛ ቦታ ላይ መብታቸው ነው። በቃ ስራቸውን እየሰሩ ነው። ስራ ቦታቸው ነው ያሉት። ትክክል ላይሆን ይችላል፣ ግን ምንም የፈጠረው ሌላ ተካራ የለም። አንዳንድ ሰዎች እኮ የደንብ ልብስ ለብሰው የፖሊስ ልብስ ለብሰው ፕራንክ እያደረጉ ያሉበት ሀገር ላይ ነው ያለ ነው። ለነሱ ለምንድን ነው ጠንከር ያለ መልእክት የማይተላለፈው? ጠንከር ያለ እርምጃ እነሱ ላይ የማይወሰደው? መልካም የሆኑ ነገሮችን ከዚህ በፊት እናውቃለን እኮ። ጃኒም እየሄደች እንደዚህ አይነት ሰዎችን የተለያዩ ሰዎችን በማቀፍ እኮ ነው የምናውቃት አይደል? እና መልካም ነገሮችን ማድረግ በሌላኛው ጎኑ ሊበረታታ ሲገባው በዚህ ደረጃ መጥፎ ነገር ነው ያደረገው የሚለው ነገር እንደሌላው ጊዜ ብዙ አልታየኝም እውነት ለመናገር። ነገር ግን ያደረከው ነገር ትክክል አይደለም፣ ኃላፊነት መውሰድ አለብህ። ያደረከው ነገር ጥፋት ነው አውርድ ከተባለ ቪዲዮን እንግዲህ የሚሰራው ማህበራዊ ሚዲያ ላይ ስለሆነ ኮሚኒቲው ካልወደደለት በፍጹም ይሄን ነገር ማቆም አለበት ብዬ አምናለሁ። ነገር ግን ከሌሎቹ አንፃር የዚህ ልጅ ጥፋትና የዚህ ልጅ አበባ ወስዶ መስጠት እኔ ከሌላው ቪዲዮ አንፃር ሰሞኑን ከምናያቸው ፕራንክ አንፃር እንዴ አዶናይን አላያችሁትም እንዴ? በሽጉጥ እኮ ነው ፕራንክ ሊያደርገው የነበረው። ስለዚህ እንደዚህ አይነት ነገሮች ባሉበት ቦታ ላይ ይህንን ቪዲዮ በተለየ ሁኔታ ማየቱ ትንሽ ለኔ ለየት ያለ አመለካከት በተለየ አንግል እንዳየው አድርጎኛል። ለእናንተ ግን ምን ትላላችሁ? ይህንን ቪዲዮ ሀሳባችሁን እስቲ ያጋሩኝ፣ እንነጋገርበት። አረ ስማ ሳልነግር በቃ እነሱ ነገር አንድ አዳምጠኝ። እነሱ ከዛ አንድ ሁለት ከሰውዬው እንደዚህ እና የሚገርም ማለት ነው እዚህ አልመታኝም አለ። ስማ እንጂ ታሪኩ እንዴት እንደሆነ ማለት ነው። በጣም እኮ ነው የሚገርም። አበሳጨው በቃ ከዚህ በኋላ አይፈታውም አለ። ግን በህይወት ከዚህ በኋላ ቀጥለው በጣም ሰው እየነኩ የማውራት ልምድ ያላቸው ሰዎች አሉ። አዎ ይደብራል በጣም። ሰው እየነካችሁ አታውሩ፣ እዛው ራሳችሁን ችላችሁ በሰላም መነጋገር ይሻላል። ሰው እየነኩ እየጎነተሉ እንደዚህ ያደርጉ ምናምን ማውራት በጣም የሚያስጨንቅ ነገር ነው። እኔ አንድ ማቀው ሰው አለ እንደዛ እያደረገ የሚያወራ እና ትክክል ነው ብዬ አላስብም። በጣም የወዳት ልጅ ነበረች። ኮሌጅ እየተማረ እያለ በአብዛኛው የኔ ታሪክ ነው አንዳንዱ። የሚወዳት ልጅ ናት። በጣም ስለወደዳት ደብዳቤ ጻፈላት። ደብዳቤው ላይ ምንድን ነው የሚለው? መቅዲ እወድሻለሁ፣ ፊት ለፊት እንዳልነግርሽ ፈርቼሽ ነው። ስለዚህ እባክሽን እሺ በይኝ። እሺ ስትይኝ ደግሞ መሆንሽን ማውቀው ቀይ ቀሚስ ለብሰሽ ነይ በማግስቱ ሲላት፣ በማግስቱ ቢጫ ለብሳት መጣ። ስለዚህ አልፈለገችኝም እና ከዛ ዕለት መንቀርቀር ተናዳ የላከላትን ደብተር ውስጥ ነበር ወረወረችለት እና ሄደች። ዘመናት አለፉ። ተሱሽ ልጆች አባት ሆነ። ላይብረሪ መጽሐፉን እያራገፈ ሲሄድ አንዱ ዱብ አለ። መጽሐፉ የድሮ መጽሐፍ አንስቶ ሲያየው መቅዲ ለዛ የጻፈችው ደብዳቤ ይዘው ምን ይለው? ተስፍሽ እኔም ወዳለሁ ግን ቀይ ቀሚስ ስለሌለኝ ቢጫ ለብሴ ነው የመጣሁት ምናምን። አሁን ይሄ ልጅ መጽሐፉን ገልጦት አይቶት ቢኖር አንባቢ አይደለም ማለት ነው። ቢሆን አግብቶ ወልዶ ነበር። በጣም የሚገርም ነው እኮ የምር። እንደዚህ አይነት ነገር አለ። የምትፈልገውን ነገር መጽሐፍ ውስጥ ደብቀው፣ እኔ እንደውም መጽሐፍ ቅዱስ ውስጥ ደብቀው የሚል ሰምቻለሁ። ምክንያቱም በአመት አንድ ጊዜ እንኳን መጽሐፍ ቅዱስ አያነቡም። መጽሐፉን በተለያየ ምክንያት ሊፈልጉት ይችላሉ ይላሉ። መጽሐፍ ቅዱስ ውስጥ የተደበቀ ነገር ግን አዋራ ጠጥቶት ይቀመጣል፣ የሆነ ቦታ ይረሳል እንደውም። እና መጽሐፍ ቅዱስ ውስጥ የደበቀውን ነገር ሁልጊዜ ታገኘዋለህ የሚባል ነገር አለ። አንዳንድ ትልልቅ ኦፈሮችም በዚህ ምክንያት ሳያመልጡን የቀሩ አይመስለኝም። ገንዘብ ከሀበሻ መደበቅ ከፈለጋችሁ መጽሐፉ ውስጥ ክተቱት። ያው መጽሐፉ መቼም ስለማይገልጠው ገንዘባችሁ እዛ ሰላም ነው፣ ምንም አይሆንም የሚባል አባባል ከሰማው ጀምሮ የማላነበው መጽሐፍ የለኝም። አሁን ራሱ እያነበብኩ ነው እንደዚህ አይነት ቦታ መጥቼ እና ለማንበብ ፍላጎቴ በጣም ተነሳስቷል። ከዓለም ላይ ታትሟል የተባሉ እንዳለ መጽሐፍ ማንበብ እፈልጋለሁ። አባባሉን አሁን ነው ራሴ ፈጠርከው ነው ምናምን አፋስተደነቀው። ትክክል እኮ ነው። ብዙ ሰዎች ያው ከመጽሐፍ ጋር ያላቸው አሁን በተለይ በዚህ ዘመን ያለ ወጣት ያነባል የሚል እምነቱ የለኝም። እኔ ማህበራዊ ሚዲያ ላይ የምታያቸው ነገሮች ሰው አንባቢ እንዳልሆነ የሚያሳዩ ናቸው ብዬ አስባለሁ። መጽሐፍ ቆንጆ ነገር ነው፣ ውደዱ መጽሐፍ። ጋይስ በጣም ደስ ብሎኛል። እግዚአብሔርን እምላችሁ አሁን ገና ነው ውድድሩ ያለቀው። ውጭ ነበርኩኝ አንድ ቦታ ሰው አሁን እየገባው ነው ወደ ቤት። ክሩ እንዳለ ቤት ውስጥ የለፋው በሙሉ ተሰብስቦ እየጠበቀን ነው።
ሰው እንዴት እየሆኑ እንደሆነ እናያለን። በጣም ነው የማመሰግናችሁ ሁላችሁንም። አይኖ ከማንም በልጠን አይደለም ያሸነፍነው። እስቲ አንድ ሰው ማሸነፍ ስላለበት ብቻ ነው። እሱን በሰፊው እንመለሳለን። አሁን ግን ውስጥ ልግባና ላሳያችሁ ጋይስ። ስንት ሰዓት ነው እንዴ? ኦልሞስት 6 ሰዓት። የስ እንዴት ነው የሚጠፋው ነገር? እንግባና ይሄ በነገራችን ላይ በጣም ብዙ ሰው የገንዘብ ጉዳይ ይመስላል። ገንዘቡን እውነቱን ለመናገር ብዙ ነው። ገንዘቡን ማሽተን ሳይሆን ግን ይሄ አንደኛ የመባልና ያለ መባል ጉዳይ ነውና በጣም ነው ደስ ያለኝ። የሳይ ክፈል ክፈል አትክፈል እንግዲህ ደስ ይላል። ባርኮት አሸንፏል። የዳሽን ባንክ ሱፐር አፕን ቪዲዮ በከፍተኛ ደረጃ አሸንፏል። ብዙ ሰዎች ከዚህ ጋር በተያያዘ ያላቸውን ሀሳብ ሲያቀርቡ ተመልክቻለሁ። ውጤቱንም በየኮሜንት ሴክሽን ውስጥ ሲጽፉ ተመልክቻለሁ። ዩቲናስ ያቀረበችውን ቅሬታ ሰምተን እንመለስ። ይህንን ቪዲዮ ለዳሽን ባንክና ለሰራተኞቹ ወይ ደግሞ ለሚመለከተው ሰው አድርሱልኝ። አደማመራችሁ ልክ አይደለም። እናንተ በደመራችሁት ድምር ደግሞ ከሆነ 4 ኪሎ ሁለተኛ፣ ያሲኖ ሶስተኛ ናቸው። እኔ 6ኛ ነኝ። ትክክለኛው ድምር ግን እናንተ ያው እኔም ስለሆንኩ ቅድሚያ ቻሌንጁን ያስተዋወቅኩት 40% ቮት 60% ቪው ብቻ ነው። እኔ ያው ከስንት ዓመት ድሮ ጀምሮ ለእናንተ ብቻ ነው ፕሮሞሽን የምሰራውና ስንት ብርም እንደምታሰሩኝ ፕሮሞሽን ታውቃላችሁ። ብሩ በጣም አስጨንቆኝ አይደለም። ይሄ የሚጎልብኝ ብር በጣም አስጨንቆኝ አይደለም፣ ግን ላይክ ሀቅ ነው። ብዙ ሰዎች እንግዲህ ከዚህ ጋር በተያያዘ የራሳቸውን አስተያየት እየሰጡበት ነው። ዩቲናስ ሁሉ ጊዜ ካላሸነፈች ደስ ማይላት ወይም ደግሞ ሌሎች በማሸነፋቸው ደስታዋን መግለጽ የማትችል የተለያየ ነገር አለባት የሚሉ ሰዎች አሉ። ከዚህ ጋር በተያያዘ ወገን የተናገረው ነገር ሰምተን እንመለስ እስቲ። የመስገብገብ አመል እኮ በጣም አስቸጋሪ ነገር ነውና ዩቲ ተሸነፈች። በዳሽን ባንክ ላይ ውድድር ላይ በነበረው ተሸነፈች። ሌላ ሰው አሸነፈ። አንቺ ብዙ ውድድር እንደተወዳደረ ሰዎች ሲያሸንፉ ደስ ሊልሽ ይገባል እንጂ መስፈርቱ ልክ አይደለም፣ እኔ ብቻ ነኝ አሸናፊ ነው ነገሩ። እንዴት ነው ነገሩ? ቲክቶክ የአንቺን ህይወት እንደቀየረ ሌላ ወጣት ልጆች፣ ሌላ ታለንት ያላቸው ልጆችን መጥተው እዚህ ፕላትፎርም ላይ ህይወታቸው ቢቀየር ምንድነው ችግሩ? አንቺ ግድ ማሰነፍ አለብሽ በዚህ እና ሼም ነው። ብዙ ውድድር እንደተወዳደረ እዚህ ቲክቶክ ላይ ብዙ አመታትን እንደቆየ ሰው ሌላ ሰዎች መጥተው ውድድር ሲያሸንፉ ደስ ሊልሽ ይገባል እንጂ ወተሽ ዳሽን ባንክ በጣም ሼም ነው እኛ ሳናሸንፍ ነው። እንዴት ነው ነገሩ? እንዴ በየቦታው ላይ ብቻ ነው ነገሩ? እና ሼም ነው። አዳዲስ ሰዎችን ማበረታታት ነበረብሽ። ሰቆቃ የሆነ ፊልም ሰርተሽ ደግሞ እንዴ ልታሳቅቁ ነው? ቲክቶከሮችን ልታሳቅቁ ነው? እንዴ መዝናናት የምንፈልግበት ሰዓት ሰዎች ፊልምም ሲያዩ መዝናናት ነው ያለባቸው። ኑሯችን ያሳቅቀናል። የእናንተ ቲክቶክም እንደገና ያሳቅቀን ነው ነበረብሽ። አንቺ ቲክቶክ ላይ በጣም ብዙ አመት እንደቆየ ሰው ያንቺን ህይወት እንደቀየረ ሌሎችም ህይወታቸው ቢቀየር ደስ ሊልሽ ይገባል እንጂ ገና ሌላ ሰው አሸነፈ ሲባል ወተሽ ዳሽን ባንክ ብደውል ስልካቸው አይሰራም። ምን ምቀኝነት ምን ያደርጋል? በቃ ከዚህ በኋላ ምን ውድድሩ ታጥፎ ለአንቺ ሽልማቱ እንዲሰጥሽ ፈልገሽ ነው? ሼም የለሽም እንዴ? መስፈርት አለ፣ በመስፈርቱ ተሸነፍሽ። ይሄ ሰቆቃ ፊልምሽ ወደቀ። ሰዎች እንግዲህ ያው ተቃውሟቸውን ይገልጻሉ። እሷ ቅሬታዋን ተናግራለች። አንዳንድ ሰዎችን ግን ስመለከት በቅንነት ማለት ነው ስመለከት የውድድሩ
ውጤት ይፋ ያደረጉ ነው በየኮሜንት ሴክሽኑ። ሁለተኛ መሆን ነበረባት እሷ እየተጣላች ያለችው ለአንደኝነቱ ሳይሆን ሁለተኛ ለመሆኑ ውጤቷ ሁለተኛ ያደርጋታል ቢያንስ ካልሆነ ግን ስድስተኛ ላይ በዚህ አደማመር ከሆነ ስድስተኛ ላይ ነበረ መሆን የነበረባት የሚሉ አንዳንድ ሰዎች ተመልክቻለሁ። ጉዳዩ ብዙም እኔ ኮንሰርን አላደረገኝም። ምክንያቱም ይፋ መደረጉና ማን አሸንፏል የሚለው ነገር ላይ ነው በደንብ ትኩረት አድርጌ የነበረው። እስቲ ባርኮት ደስታውን ገልጿል፣ እንመልከት። እግዚአብሔር የተመሰገነ ይሁን። እንግዲህ ውድድሩ ተጠናቋል። በቪውም በቮትም ደግሞ 100% አሸናፊ ሆነናል። ምስጋና ለእናንተ ይሁን የቲክቶክ ቤተሰቦቻችን። ዛሬ እንግዲህ አንድ ነገር መናገር ፈለኩኝ። እኛ ዛሬ አሸናፊ የሆን ነው ከሌሎች ተወዳዳሪዎች የተለየ ስራ ወይም ከሌሎች ተወዳዳሪዎች ሲኒማቲክ በሆነም በፕሮዳክሽንም በክሬቲቪቲም በጣም ከፍ ያለ ስራ ይዘን መተን ሳይሆን እንዲሁ የሆነ ተወዳዳሪ አንደኛ መባል ስላለበት ነው እንጂ ከሌሎቻችሁ የተሻለ ስራ ይዘን መተን አይደለም። አይታችሁ ከሆነ የዳሽን ባንክ ቻሌንጅ ላይ በጣም የሚገራርሙ ስራዎች ነው የታዩት። እንደውም በዚህ ቻሌንጅ ላይ ኢንፍሉዌንሰሮች አቅማቸውን አሳይተዋል። እስከዛሬ ያላሳዩትን አቅም፣ ያንዳንዶቹ ሲኒማቲክ የሆነ ስራ፣ ያንዳንዶቹ የፕሮዳክሽን ጥራት፣ ያንዳንዶቹ ክሬቲቪቲ በጣም የሚያስቀና፣ አብዛኞቹ በሜካፕ ራሳቸውን ቀይረው የትወና ችሎታቸውን ያሳዩበት ውድድር ነውና እነ ባርኮት አሸናፊ የሆኑት በእውነት ነው የምላችሁ፣ ይሄ ልባችን ውስጥ ያለ እውነት ስለሆነ ነው። አሸናፊ የሆን ነው ከሌሎቹ ተወዳዳሪዎች በምንም በልጠን ሳይሆን ቪዋችንና ቮታችን ጥሩ ስለነበረ አሸናፊ ሆነናል። ከዛ ውጭ ግን ሁላችንም አሸናፊዎች ነን። ይሄን በደንብ ሁሉም ሰው እንዲያቀል እንፈልጋለን። ቮት ያደረጋችሁን ሰዎች፣ ቪዲዮአችንን የተመለከታችሁልን ሰዎች፣ በተለይ ቮቱ ላይ ደግሞ በተለያየ ከተሞች ያው ባርኮት እየመረጥን ነው እያላችሁ በጣም በብዙ ከተሞች ፎቶ እየላካችሁልን ነበረ። አሁን በዚህ ከተማ እንትና የሚባል ሰው ያልን መጥራት አንችልም፣ በጣም ብዙ ስለሆነ ማለት ነው። ስለዚህ የትኛውም ከተማ ላይ የመረጣችሁንን ሰዎች ፎሎወሮቻችንን ከልብ አድርገን እናመሰግናለን። ዳሽን ባንክም ደግሞ ይሄን የመሰለ ውድድር ስላዘጋጃችሁ ልናመሰግናችሁ እንፈልጋለን። እውነቱን ለመናገር አምነንበት ነው የሰራ ነው። አገልግሎታችሁን እኛም እናውቀዋለን። ለምሳሌ እኔን ፐርሰናሊ ብትጠይቁኝ የድርጅታችን ፒኤልሲ አካውንት የከፈትነው በዳሽን ባንክ ነው። የዩቲዩብ ዶላር አካውንታችን የከፈትነው በዳሽን ባንክ ነው። ፐርሰናል አካውንቴ የኔ የግል አካውንቴ በዳሽን ባንክ ነው። ይሄ መቼ ነው ካላችሁ ገና ከ2 ዓመት ከ3 ዓመት ምናምን በፊት፣ ምክንያቱም በአገልግሎቱ ደስ ስለምሰኝ ማለት ነው። በአገልግሎቱ ደስ የምሰኝበትን ባንክም ማስታወቂያ ስለሰራን ነው። ቆንጆ ማስታወቂያ የሰራን ነው። አንዳንዴ አምናችሁበት ስትሰሩ የበለጠ ከፍ ይላል። እንደዛ ነው የሆነው። አሁንም ደግሞ እጅግ በጣም ህይወትን የሚያቀለው የዳሽን ሱፐር አፕን በማውረድ ዳውንሎድ ያደረጋችሁ አሁንም ተጠቀሙት። የምር ህይወትን ያቀልላችኋል። እንግዲህ እግዚአብሔር ይስጥልን። አመሰግናለሁ። Thank you guys። አንድ ነገር እዚህ ላይ ለመናገር ያክል እንግዲህ ከሌላው ስራ በምንም በልጠና አይደለም ምናምን የሚለው ነገር ደጋግሞ ያወራል። ማለት ሌሎቹ ይናገሩኛል ብሎ አስበው ከሆነ አላቅም፣ ግን የሰራው ስራ በኮንፊደንስ ስለሰራው ስራ ስለደከመው ድካም ያደረጋቸውን ነገሮች እንደውም ቢሃይንድ ዘ ሲን ሁሉ ማሳየት አለበት በትክክል ማለት ነው። ትክክለኛ የደከመበትን የስራውን የልፋቱን ውጤትና እንዲሁም ደግሞ የሰዎችን መውደድ የሚያሳይ ነገር እንደሆነ በትክክል ሊገልጽ ይገባዋል። እውነት ለመናገር አብዛኛዎቹ የሰሩት ስራ በጣም የሚገርምና የሚበረታታ ሊደነቅ የሚገባው ስራ እንደሆነ አይቻለሁ። ከዚህ ጋር በተያያዘ ደስታቸውን እየገለጹለት ያሉ ሰዎች የሰራው ስራ መልካም እንደሆነ ማሳያ መሆናቸውን ሳይደብቅ ሳይሰስት መናገር አለበት ማለት ነው። እናንተ እንዴት አያችሁት? ግን የዳሽን ባንክ ሱፐር አፕ አሸናፊ ባርኮት መሆን ነበረበት ወይስ ሌላ ሰው ትላላችሁ? እስቲ ሀሳባችሁን አካፍሉ። ማዘርን ታውቂያታለሽ? በጣም ደስ የምትል ሰው ናት። ግን ደግሞ እውነቴን ነው የምነግርሽ፣ በጣም የሚያናድድ ደም ያፈላ የሆነ ሻጤራ የሆነ እንጀራ አባት ኩያ እኮ ነው የጠበሰችው። እንዴት ነው የማይባለው? ሰላም የእናቴ በል። ሰላም የሚስቴ ልጅ። እሺ እንዴት ነሽ? ሰላም ነው? ምን እግር ጣለ? ወጣች እናት እኮ የለችም እኮ። የእሷ አለመኖር አይደለም የሚገርመኝ እኮ አንተን እዚህ ማግኘቴ ነው። ማለት ምን ማለት አለው? ምን ማለት አለው? ምንድነው ነው? አታፍርም እንዴ አንተ? ማለት እኮ እኮ አንተ በእድሜ እኮ እኩያሞች ነን። አንተ እኔ እኮ እናቴን እየጦርኳት፣ እሷ ደግሞ አንተን ትጦር በዚህ እድሜ። እሷ ወታ ተፍ እያለች አንተ ቤት ውስጥ እንዴ አንተ ሶፎ እኮ የጭልፋ ቅርጽ ያዝ ወጣ ሰራም እንዴ? የእሷ አለመኖር አሁን እኔ እንዲህ የሚያሳድብ ከሆነ በጣም ይቅርታ፣ ግን ሌላ ጊዜ ስትመጣ ከመምጣት በፊት ቀድማ አትንገራት እባክህ፣ ንገሪው። እሺ ስትመጣ በቃ ድንገትና ለምን መሰለህ አሁን ባይዘው ስራ ምናምን ሄዳ አይደለም
እሱ ሲመጣ እሱን ስታየው መጥፎ ትውስታዋ ነው። አባቱን ነው የሚመስለው። በቃ በአባቱ በሱ አባት ተበድላለች። የምሬ ነው። መጥፎ ጊዜዋን አንተ ስታይ አይደለም ስለ አባት ምን መልካም ነገር አለው ስለ አባት የሚስታይ። እሺ ምንድነው ምክንያታችሁ? የመጣችሁበትን ነገር ንገር። ማዘርልን ነው እንዴ? ላስተዋውቃት ነው የመጣሁት። ምንድነው? ምን ነች? እኔ ሲንገር አባት አይደል? ገርልፍሬንድ ነው ያልከው? ታገስ ይባላል። ነይ እናቴ ወደዚህ ነይ እባክሽ። አራንት ሰው ምን ይወክ ነው አንተ አተርፋትክ ተወንጫፊውን ሰው እንዴ? ቆይ ላውራ። እሺ ወረጭፉና ቴሌ ደሞ አይደለም። ተረጋጋ። ተው የሚስቴ ልጅ ይልሽ ምን መሰልሽ ቤተሰብ እናት አባት አሉ በህይወት አይደለ? ታሪ ምንሽ ነው የሚወድ ማለት አልገባኝም። ምንድን እንደዚህ በህይወትሽ እንደዚህ አይነት መጥፎ ውሳኔ እንዴ? ታክል እኮ ነው ይሄ። ለገዛ እናቱ ያልበጀ ሰው ትመርጫለሽ? ወይኔ የኔና ሐር በልብስ ነው ማቀው ጭራሽ በፀጉር አመጣች። የኔ አራት ሳቂ በዚህ ጭጋግ ብርሃን የኔ ይልሽ እናቱ ፈልገሽ ነው የመጣሽው? በእውነት ነው ጠብቂያታለሽ ቤት እንዴ? አንተ ታው የእንጀራ አባት ነኝ። ስርዓት ይኑር። ግቢ የነዚህ የሶስት ልጆች ጥምረት ማለት ነው። ያኛው አንደኛው ሶስተኛው ወንድ አለ አይደል? የሶስቱ ልጆች ጥምረት በቃ ገዳይ ሆኗል። በጣም አደገኛ ችሎታቸውን እያወጡ ያሉበት ሰዓት ነው። በጣም ደስ ይላል የሚሰሩት ነገር። በእናንተ ሙሱስ ማን ነው ከወንድምና ከእህታችሁ በላይ የሚጎዳው? ሁሉም ባዳ ነው። እህትና ወንድም ግን እህትና ወንድም ነው። በጣም ነው ያዘንኩት የነፂ እህት ስለታሰረች። ገና ምንም አዘኑ አልወጣላትም። ሰው በረታሽ እንኳን ሲላት ደብሯት ታለቅሳለች። እኔ አልተጽናናሁም፣ አልበረታሁም። ገና እያለች ታለቅሳለች። መኪናው የሚያቆምበት ቦታ ስታይ ሁሉ ጊዜ ታዝናለች። ወንድሜ እዚህ ጋር ቆሞ ይጠብቀኝ ነበር ትላለች። አንዳንድ ኮሜንቶችን እያየሁኝ ነበርና እንኳን እሷ እኔ ምን ያህል እንደተሰበርኩኝ እኔ ነኝ የማውቀው። እኔ ቪዲዮ እንኳን የዛኔ ያልሰርች አላውቅም። ምክንያቱም የእሱን ቪዲዮዎች ማየት በጣም ያስፈራኛል፣ ያሳዝነኛል፣ ያንስፈስበኛል። እሷ እንደ እናት ነበር የምትንሰበሰብላት። ከዛሬ 3 ዓመት ጀምሮ እስከ መጨረሻው ድረስ እየተንገላታች ነበር፣ አብረው ነበረች። አሁን ግን ሁሉም እየተነሳ የፈለገውን ነገር መናገር እንደሚችል ሳይ በጣም ነው ያዘንኩት። ብትሆን ለወንድሟ ታደርግለታለች እንጂ ከሱ ጠብቃ አታውቅም። ባላት ነገር ሁሉንም ነገር ለሱ ለማድረግ ነበር ደፋ ቀና ብትል። ሲመጣ እንደ እናት ወደዚህ ወደዛ ብለው የሆነ ነገር ለመስራት ለሱ ጨነቅ ነው እንጂ ማየት ከሱ ምንም ስትቀበል እኔ አይቻትም አላውቅም። የራሷ ህይወት ያላት ሰው ናት እሷ። ወንድሞቹም ቢሆኑ እንደዛ ናቸው። ከቤተሰብ በላይ ማንም ተጎጂ የለም። ደም ነው ማይበጠስ ማይተው ነገር ነው። ስትናገሩ እያስተዋላችሁ ተናገሩ። ሰውን አጥቶ እንግዲህ በትናንትናው ዕለት ቪዲዮ ሰርቼላችኋለሁ። እህትና ወንድምየው በፌዴራል ፖሊስ ቁጥጥር ስር መዋላቸው ተገልጿል። ሀዘናቸውን እንግዲህ ከቤተሰቡ በላይ ያዝናል ብዬ ማሰበው የለም። መቼም ሚስትና ልጆች አሉ፣ እንዲሁም ደግሞ እህት ወንድሞቹ አሉ፣ ቤተሰቦቹ አሉ። ከነሱ በላይ ማንም ሰው ሊያዘን አይችልም። በዚህ አቅጣጫ የሚሰብር ነገር የምትናገሩ ሰዎችን የምታስቀይሙ ሰዎች አደራችሁን ላዘነው ቤተሰብ ብታዝኑላቸው ብትራሩላቸው መልካም ነው ለማለት ወዳለሁ። ይሄ ቪዲዮ ሼር፣ ኮፒ ሊንክ አድርጋችሁ ጀምሩት፣ ይጠቅማችኋል ብዬ ነው ሰራ ያለሁትና 12 ሰዓት ላይ በጠዋት ተደወለልኝ። ሐሙድ ስራ አግኝተንልሃል መምጣት ትችላለህ ወደ ቤተል አለኝ። እሺ ብዬ በደስታ ወጣው ከቤት እየሮጥኩኝ ሄጄ ቤተል ደረስኩኝ። ከዛ በኋላ ቪኤቱ መኪና ጥቁሩ ቪኤት ይታያል አለኝ። አዎ ይታየኛል አልኩት። ከዛ ና ወደዚህ ወደ መኪናው አለኝ። እሺ ሄድኩለትና ከዛ ወደ መኪናው ግባ አለኝ። አይ አልገባም ውጭ እናውራ ምናምን አልኩት። ፈራህ እንዴ ምናምን አለኝ። አይ አልፈራሁም፣ ና ታዲያ ግባ እኔ ልረዳህ ፈልጌ ነው አለኝ። እሺ ብዬ ገባው። ከገባው በኋላ ማውራት ጀመርን። ከዛ እኔ ልረዳህ ፈልጌ ነው 10,000 ብር ላስገባለህ ነው አካውንትን ንገረኝ የታክሲ ምናምን ይጠቅማል እና የ50,000 ብር የሚሆን ወርሃዊ የምታገኝበት ስራ አስገባሃለሁ፣ ራስህም ህልምህም ትኖራለህ፣ ቤተሰብም ታግዛለህ አለኝ። እሺ ብዬ ደስ አለኝ። እኔ መኪናው እየተንቀሳቀሰ ነበር። ከዛ የሆነ ጫካ ላይ መኪናውን አቆመውና ጓደኛዬ እንጠብቅና ቁርስ አብረን እንበላለን አለኝ። እሺ ብዬ እኔ በደስታ ቁጭ አለንና ጓደኛው ደወለለት። የደረስክ ልጁን ይዤዋለሁና አብረን ቁርስ እንበላለን አለ። እሺ እየመጣው ነው ምናምን አለው። ከዛ እኔ በቃ እየጠበቅኩኝ ሰውየው በጣም ቆየ ጓደኛው ማለት ነው።
ከዛ አባ ምንድነው ቆይ እኔ ቤት መሄድ አለብኝ ቤት ይፈልጉኛል አልኩት። ከዛ እንዲህ በእጄን ያዘኝ ማለት ነው። በእጄን ከያዘኝ በኋላ ትንፍሽ እንዳትል ቆራርጠሃለሁ ነው ያለኝ። አረ ተወኝ እባክህ ምናምን ስለው ትንፍሽ እንዳትል አንድ ትንፋሽ እንዳታወጣ አለበለዚያ ያበቃልሃል። እሺ አሁን ያለህን አውጣ አለ። ያለኝ ትንሽ በተን ስልክ ነው አልኩት። ከፈለኩ ሰሩ 800 ብር ያወጣል ከፈለኩ ሰሩ ችግር የለውም ብቻ እኔ አውጣኝ ከዚህ። ማልቀስ ጀመርኩኝ። እኔ ለአባቴና ለእናቴ መኖር አለብኝ ህልሜን ማሳካት አለብኝ ብዬ ስላሰብኩኝ በጣም ነው ያለቀስኩት። ውስጤ በጣም ነው የተበሳጨሁት። ስለዚህ ሰውየው ደግሞ ሊለቀኝ አልቻለም። ከፈለክሽ ጂንስ ሱሪን የለበስኩት ወሰደው እኔ ባዶ ቁምጣኝ እሄዳለሁ ችግር የለውም ከፈለክ ልብሴን ወሰደው አልኩት። እዛ አይሆንም ጓደኛዬን ጠብቀዋለሁ የሆነ አብረን የሆነ ስራ እንሰራለን አለ። ይሄ ሰውዬ ሊገለኝ ነው ያሰበ። ጓደኛው ጠርቶ እኔን ሊቆራርጠኝ ነው ያሰበ። ገባችሁ ፋሚሊ? ከዛ በኋላ እኔ መጮህ ሲጀምር የሆኑ ሰዎች እያለፉ ነበርና ጮቱ እንዳይሰማ ብሎ ይሁን ጓደኛም ስለቆየበት ውጣ አለኝ። ከዛ በኋላ ሲመራው ማለት ነው። ካወጣኝ በኋላ ወድቄ እኔ ፌንት ነቀልኩኝ። ሰውየው ትቶኝ ሄደ እና አልহামዱሊላህ ረብል ዓለሚን አላህ አተረፈኝ እና በሰው እጅ ጠፍቼ ነበር። ፌንት ነቅዬ እኔ ሰው ነው ከመንገድ አንስቶ ሰፈሬ የት ነው ብሎኝ ሰፈሬን ተናግሬ ከዛ በኋላ ወደ ቤት የወሰዱኝ ማለት ነው። ስለዚህ ይሄ ቪዲዮ ይጠቅማችኋል። የትኛውም ሰዎች ሰው እንዳታምኑ ሀብታም ሰው በዚህ ሰዓት እንጃ እኔ ከዚህ በኋላ ማንንም ሰው አላምንም ብያለሁ። ስራ እንዲህ እየፈለኩኝ ጉድ ሆኜ ነበር። ራሴን አጥቼ አባቴና እናቴ ጉድ ውስጥ ከትቻቸው ነበር። አልহামዱሊላህ ረብል ዓለሚን አላህ የውስጤን ሰምቶታል እና ይሄ ቪዲዮ ይጠቅማችኋል። አመሰግናለሁ። ብዙ ጊዜ እንደዚህ አይነት ኮንተንቶች ሲሰሩ አሰልቺ ይመስላሉ፣ ግን ለጥንቃቄ በጣም ኢምፖርታንት ናቸው። ከቅርብ ጊዜ ወዲህ በማህበራዊ ሚዲያ ላይ የሚጋሩ ቪዲዮዎች፣ ፎቶዎች ሰዎች ድንገት እየተነሱ የሚጠፉበት ምክንያት አንዳንድ ጊዜ ምን እንደሆነ ሳይታወቅ ይቀራል። በህይወታችሁ ጥንቃቄ ልታደርጉ የሚገባችሁ ጊዜ ቢኖር አሁን ነው። ከማንም ሰው ጋር የትኛውንም አይነት የሥራ የትኛውንም አይነት ግንኙነት ከማድረጋችሁ በፊት ስለ ሰውየው ማወቅና ትክክለኛ ቦታ መሆኑን በትክክለኛ ሁኔታ መጠየቅ ተገቢ ነው። ለሚመለከተው አካል ሼር አድርግ፣ ፎሎ አድርግ፣ ላይክ አድርግ። ኦርቶዶክስ ስለሆንኩ ብቻ ሊያስሩኝ ነው። ኦርቶዶክስ ስለሆንኩ ብቻ ሊያስሩኝ ነው። አሁን ይሄ ቪዲዮ ማለት ነው ወደ 43000 ሰው ምናምን ላይክ አርጉት። 1000 ሰው የሚሆን ኮሜንት አለውና ምንድነው የሚለው? እግዚአብሔር ይጠብቅ፣ እግዚአብሔር ይፈርዳል፣ አባታችን እግዚአብሔር ዶት መንግስትን የሚሳደባለ፣ ፖሊስን የሚሳደባለ፣ ፌቨራይት ያረጋል እና አሁን ይሄን ህዝብ ዘን ነው እንግዲህ ለውጥ ይመጣል ይባላል ማለት ነው። አረ ያገናዘብን፣ አረ እየተማረን። በጣም የሚገርማችሁ ነገር በእንደዚህ አይነት ቪዲዮዎች ቲክቶክ ሶሻል ሚዲያው በአጠቃላይ ተሞልቷል ማለት ይቻላል። ማህበራዊ ሚዲያ ላይ በኤአይ የተሰሩ ኮንተንቶች በፊት ዲፕ ፌክ ነበር። አሁን በዚህ ደረጃ የሚሰሩ ቪዲዮዎች ብዙ ሰዎች ግራ እያጋቡ ነው። ከሃይማኖት አንፃር ከመንግስትን ምናምን እንደዚህ የሚሰሩ ፔጆችን እየገቡ ላይክ የሚያደርጉ ሰዎች ናቸው እነሱን የሚያሳድጉት። የተለያየ በመንግስትን በሃይማኖትን በመናም ሳይሆን የሰዎችን ፐርሰናል ነገር የሚነካ ቪዲዮ ምናምን ይሰራል በብዛት። አንዳንዶቹ ፈር ሊሆኑ ይችላሉ። እንዲህ ግን በሃይማኖት ደረጃ ሰውን ከሰው ጋር የሚያጋጭ ሃይማኖትን ከሃይማኖት ጋር የሚያጋጭ ሰዎች ላይ ጥላቻ እንዲደርስ የሚያደርግ ነገር በጣም ሊሰመርበት ይገባል ማለት ነው። ትክክል አይደለም፣ በቃ ሊቆም ይገባዋል ብዬ አምናለሁ። ስለዚህ እናንተም ይሄንን ፔጅ የምትመለከቱ ሰዎች በመትገቡ ሰዓት ሪፖርት በማድረግ እንደዚህ አይነት ቪዲዮዎች እንዲወርዱ የበኩላችሁን እንድታደርጉ ለማሳሰብ ወዳለሁ። ትክክል ስላልሆነ ማለት ነው። ልክ አይደለም፣ በፍጹም ልክ አይደለም። እንደ ሀገር የተምታቱብን 10 ነገሮች፣ አንደኛ ኮንፊደንስና ጋጠወጥነት፣ ሁለተኛ ግልጽነትና ክፍታፍነት፣ ሶስተኛ ባህልን መውደድና ዘረኝነት፣ አራተኛ ራስን መውደድና ራስ ወዳድነት፣ አምስተኛ የዋህነትና ጅልነት፣ ስድስተኛ ብልህነትና ብልጣብልጥነት፣ ሰባተኛ ታጋሽነትና ፈሪነት፣ ስምንተኛ ማክበርና ማሽቃበጥ፣ ዘጠነኛ ራስን ማክበርና ሌሎችን መናቅ፣ አስረኛ ደግነትና ለሰው መጠቀሚያ መሆን። ሌላም ካለ ጨምሩበት። ምን ውቅጡ በጣም በርካታ ነገሮች አሉ እንጂ ይህን በተመለከተ በጣም ብዙ ሰዎች ጊዜውን በተመለከተ አሁን ባለንበት ጊዜ ላይ ነፃነትን የሚቆጥሩት ልክ እንደዚህ ሷ ባስቀመጠቻቸው መንገድ ነው ማለት ጋጠወጥነትን እንደ ነፃ እንደሆነና የመናገር መብቱን ተጠቅሞ የፈለገውን ነገር ማድረግ እንደሚችል የራሱን ዲሞክራሲ እንዳበጀ ሰው አድርጎ የሚናገሩ በጣም በርካታ ሰዎች አሉ። ስለዚህ ትክክለኛ ነገር ነው። እዚህ ላይ የምትጨምሩት ብዙ ነገር ይኖራል ብዬ አስባለሁ። ጨምሩበት። ከዛ በኋላ
እንማርበታለን ማለት ነው። እንግዲህ ውድ ተመልካቾቼ ለሰዓቱ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ ተመልሼ እመጣለሁ። እስከዚያው ድረስ ግን ይህንን ቻናል እስከዚህ ሰዓት ከተመለከታችሁ ላይክ ማድረግ፣ ለዚህ ቻናል ደግሞ ቤተሰብ ካልሆናችሁ ሰብስክራይብ ማድረግ፣ የደወል ምልክቷን ደግሞ አንድ ጊዜ በመጫን ቤተሰብ በመሆን ሁሉ ጊዜ የሚለቀቁ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ሐሳብና አስተያየታችሁን በሐሳብ መስጫ ሳጥን ውስጥ በነጻነትና በጨዋነት አስፍሩልኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ሰላም